ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ጉዳዮች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከታቸው ሊቨርፑሎች 3 የክንፍ አጥቂዎችን እየተመለከቱ እንደሆነ እየተዘገበ ይገኛል። እንደዚሁም ሃርቪ ኤሊየትም በያንዲያ መንዲ የዝውውር ሂደት ላይ ሊካተት የሚችልበት እድል እንዳለም እየተዘገበ ይገኛል። እነዚህን ሁለት ጉዳዮች በቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ፕሮግራማችን የምናመራ ይሆናል። አብራችሁን ቆዩ። ሊቨርፑሎች ልክ እንዳለፈው የክረምት የዝውውር መስኮት ሁላ በመጪው የክረምት የዝውውር መስኮት የተለያዩ ለውጦችን በክለብ ውስጥ ያደርጋሉ ተብሎ ይጠበቃል። የተለያዩ ተጫዋቾችም ክለቡን ሲለቁ ልንመለከት እንችላለን። ለነሱ መተከም የተለያዩ ተጫዋቾችን ያስፈርማሉ ተብሎ ይጠበቃል። ከነዚህ መካከል ደግሞ በዋነኝነት የአጥቂው ስፍራ ላይ ትኩረት ይደረጋል ተብሎ ነው የሚጠበቀው። በተለይ መሐመድ ሳላህ ክለቡን እንደሚለቅ ከጥቂት ሳምንታት በፊት መናገሩ አይዘነጋም። እንደዚሁም ፌዴሪኮ ኬዛም ክለቡን ይለቃል ተብሎ ይጠበቃል። በተጨማሪም ሂጎ ኤኪቲኬ ባጋጠመው ጉዳት መሰረት ከ9 እስከ 12 ወራት ከሜዳ ሊርቅ እንደሚችል ነው እየተነገረ የሚገኝና በዛ ምክንያትም ይህ የአጥቂው ስፍራ ላይ መጠናከር መቻል አለበት። ለዛም ደግሞ ሊቨርፑሎች የተለያዩ ተጫዋቾችን ያስፈርማሉ ተብሎ ይጠበቃል። በትንሹ 2 ተጫዋቾችን ሊያስፈርሙ የሚችሉበት ከፍተኛ እድል እንዳለም ነው እየተዘገበ የሚገኘው። በዚህ ምክንያትም የሊቨርፑል ስም ከተለያዩ ተጫዋቾች ጋር ሲያያዝ ሲነሳ መስማት ችለናል። በተለይ ደግሞ ከነ ያንዲያ ሜንዲ፣ ብራድሊ ባርኮላ፣ ዴዜሬ ዱዌ፣ ካቫራትስኬሊያ፣ አንቶኒ ጎርደን እንደዚሁም ደግሞ ፍራንሲስኮ ኮንሲሳኦ ጋር ስማቸው በስፋት ሲያያዝ መስማት ይችላል። ሌሎች ተጫዋቾችም ከሊቨርፑል ጋር ስማቸው ሲያያዝ ነበረ። አሁን ላይ ማቲያ ሞሮቴ የተባለው ጋዜጠኛ ከራዲዮ ማርካ ጋር ባደረገው ቆይታም ሊቨርፑሎች በዚህ ሰዓት ላይ 3 የክንፍ አጥቂዎችን እየተከታተሉ እንደሆነ ተናግሯል። እነዚህም ተጫዋቾች ደግሞ አንደኛው የባየር ሙኒኩ ማይከል ኦሊሴ ነው። ሌላኛው የፒኤስጂ ብራድሊ ባርኮላ እንደዚሁም ደግሞ የአርቢ ሌፕዚንጉ ያንዲያ ሜንዲ እንደሆኑ በዘገባው ተናግሯል። አያይዞም እንደተናገረው ከሆነ ሊቨርፑሎች ማይከል ኦሊሴን ማስፈረም በጣም አስቸጋሪ እንደሆነ የማይቻል እንደሆነ ያውቃሉ። ስለዚህም በዚህ ሰዓት ላይ ሙሉ ለሙሉ ትኩረታቸውን በብራድሊ ባርኮላና በያንዲያ ሜንዲ እንዳደረጉ ነው እየተናገረ የሚገኘው። አያይዞም እንደተናገረው ከሆነ ከብራድሊ ባርኮላ ይልቅ ሊቨርፑሎች ያንዲያ ሜንዲን የማስፈረም እድል አላቸው እያለን ይገኛል። ዘታይምስም ይዞት በወጣው ዘገባ መሰረት እንደዚሁም ፖል ጆይስም ይዞት በወጣው ዘገባ መሰረትም ተመሳሳይ ነገርን ነው እየተናገሩ የሚገኙት። ሊቨርፑሎች ብራድሊ ባርኮላንና ያንዲያ ሜንዲን እየተከታተሉ እንደሆነ በዘገባቸው ተናግሯል። ከሁለቱም ግን የበለጠ ሊቨርፑሎች ያንዲያ ሜንዲን የማስፈረም ከፍተኛ እድል እንዳላቸው ነው እየተናገሩ የሚገኙት። በተለይ ደግሞ ማቲዮ ሞራቲ፣ ፖል ጆይስ እንደዚሁም ደግሞ ስካይ ጀርመኒ ይዘውት በወጡት ዘገባ መሰረት ሊቨርፑሎች ከያንዲያ ሜንዲ ተወካዮች ጋር ንግግር እንደጀመሩ እንደተነጋገሩ ነው እየተነገረ የሚገኙና ምናልባትም ልክ የክረምት የዝውውር መስኮት እንደተከፈተ ነገሮች ሊፋጠኑ የሚችሉበት ከፍተኛ እድል አለ። ሊቨርፑሎችም ይህንን ተጫዋች ሲያስፈርሙ ልንመለከት የምንችልበትም እድል አለ። ያንዲያ ሜንዲ ገና 19 ዓመቱ ላይ ነው የሚገኘው። ነገር ግን ደግሞ በመጀመሪያው የቡንደስሊጋ ሲዝኑ በጣም አስደናቂ የሚባል እንቅስቃሴን እያደረገ ነው የሚገኘው። በተለይ ደግሞ የ1 ለ1 ግንኙነቶችን በተደጋጋሚ ሲያሸንፍ የተመለከትንበት ሁኔታ አለ። እንደዚሁም በግራም በቀኝም እግሩ መጮት የሚችል በጣም ፐርፌክት የሆነ ተጫዋች ነውና ሊቨርፑሎች እንግዲህ ይህንን ነገር ተመልክተው ለግራ ክንፍም ለቀኝ ክንፍም መጮት እንደሚችል አውቆ ለማስፈረም ፍላጎት እንዳላቸው ከዚህ ቀደም በወጡ መረጃዎችን መስማትም ይችላል። አሁን ላይ ደግሞ ነገሮች እየተፋጠኑ እየሄዱ እንደሆነ በደንብ እየተመለከተን ነው የምንገኘው። በእርግጥ አርቢ ሌፕዚንጎችም ይህንን ተጫዋች በዛው ለማቆየት በጣም ከፍተኛ ስራን እየሰሩ ነው የሚገኙት። ነገር ግን ደግሞ ተጫዋቹ በክረምቱ የተለያዩ አማራጮችን ለመመልከት መወሰኑ ነው እየተነገረ የሚገኘው ነው። ምናልባትም በዚህ ምክንያትም ይሄ ተጫዋች ከአርቢ ሌፕዚንግ ሲወጣ ልንመለከት የምንችልበት እድል አለ። አርቢ ሌፕዚንጎች ግን ይህንን ተጫዋች የሚሸጡት ከሆነ በትንሹ 100 ሚሊዮን ዩሮ እንደሚፈልጉ ነው እየተነገረ የሚገኝ። ይሄ ደግሞ ትንሽ የተወደደ ይመስለኛል። ምክንያቱም ያንዲያ ሜንዲ ገና 19 ዓመቱ ላይ ነው የሚገኘው። እንደዚሁም በአርቢ ሌፕዚንግም 1 ዓመት ብቻ ነው መጮት የቻለው። የመጀመሪያ ሲዝኑ ላይ ነው የሚገኘውና በትልልቅ ሊጎች ብዙ የመጮት ልምድ የለውም። እንደዚሁም ደግሞ ቡንደስሊጋው ከፕሪሚየር ሊጉ አንጻር ስንመለከተው ቡንደስሊጋው ሞር ፍሪደም ያለበት ሊግ ነውና በዛ ምክንያትም ሊሆን ይችላል ይህንን ጥሩ የሚባል እንቅስቃሴን እያደረገ የሚገኘውና ሊቨርፑሎች እንግዲህ በዚህ ተጫዋች ዙሪያ ትልቅ ጥንቃቄ ሊወስዱ ይገባል። ነገር ግን እስካሁን ባየነው ግን በጣም ምርጥ ተጫዋች መሆኑን እያስመለከተን ይገኛል። ሊቨርፑሎችም ለዛም ነው እንግዲህ በጣም ትልቅ ፍላጎት እዚህ ተጫዋች ላይ ማድረግ እየቻሉት። በዚሁ ግን ሊቨርፑሎች ምናልባትም አንድ ዘዴ ሊጠቀሙ የሚችሉበት እድል አለ። እንደሚታወቀው በዚህ ሰዓት ሃርቪ ኤሊየት የሊቨርፑል ተጫዋች ነው። ነገር ግን ደግሞ በውሰት ውል በአስቶን ቪላ ነው እየተጫወተ የሚገኘው። እንደምታስታውሱት ደግሞ ባለፈው የክረምት የዝውውር መስኮት አርቢ ሌፕዚንጎች ሃርቪ ኤሊየትን ከሊቨርፑል ለማስፈረም ፍላጎት ነበራቸው። ነገር ግን ደግሞ ሊቨርፑሎች የጠየቁትን ያህል ገንዘብ ለመክፈል ፈቃደኛ ባለመሆናቸው ይህ ተጫዋች ወደ አርቢ ሌፕዚንግ ሳያቀና ቀርቶ ወደ አስቶን ቪላ መቀላቀል ችሎ ነበረ። ነገር
ነገር ግን በአስቶን ቪላ የተጠበቀበትን ያህል እንቅስቃሴን እያደረገ አይደለም የሚገኘው። አሰልጣኙም የመጮሻ እድል እየሰጡት አይደለም የሚገኘውና ሲዝኑ እንደተጠናቀቀ ወደ ሊቨርፑል ይመለሳል ተብሎ ይጠበቃል። ነገር ግን ደግሞ በቀጣይ አመት በሊቨርፑል የመቆየት እድሉ በጣም ጠባብ እንደሆነ ነው እየተነገረ የሚገኘው። በተለይ ሉሲ ስቲል ይዞት በወጣው ዘገባ መሰረት ሃርቪ ኤሊየት ወደ ሊቨርፑል ይመለሳል፣ ነገር ግን ደግሞ በሊቨርፑል ይቆያል ብዬ አላስብም። እንደዛ ስል ግን ሙሉ ለሙሉ 100% በሊቨርፑል አይቆይም ማለት አይደለም። በሊቨርፑልም ሊቆይ የሚችልበት እድል እንዳለም ግን ማወቅ አለብን የሚል ዘገባን ይዞልን ወጥቷልና በቀጣይ ሲዝን ሃርቪ ኤሊየት በሊቨርፑል ልንመለከት የምንችልበት በጣም ጥበብ እድል አለ። ነገር ግን በአመዛኙ ሊቨርፑል የመልቀቅ እድሉ በጣም የሰፋ እንደሆነ ነው እየተነገረ የሚገኙና ምናልባትም ሊቨርፑሎች ያንዲያሜንዲን ለማስፈረም ሃርቪ ኤሊየትን ሊጠቀሙ የሚችሉበት እድል እንዳለም ነው እየተዘገበ የሚገኘው። በሁለት መንገዶች እንግዲህ ሃርቪ ኤሊየትን በያንዲያሜንዲ ሊቀይሩ ይችላሉ። አንደኛው በስዋፕ ነው። ይህም ማለትም እንግዲህ ሃርቪ ኤሊየትን ለአርቢ ሌፕዚንግ እና ብርም ጨምረው በመስጠት ያንዲያሜንዲን ማስፈረም፣ ካልሆነ ደግሞ በቀጥታ ሃርቪ ኤሊየትን ለአርቢ ሌፕዚንግ በመሸጥ ከዛ በኋላ ከዛ ሽያጭ የሚያገኙትን ሂሳብ ላይ ጭማሪ ሂሳቦችን አድርገው ያንዲያሜንዲን ማስፈረም ነውና ምናልባትም ይህንን መንገድ ሊጠቀሙ የሚችሉበት እድል እንዳለም ሉሲ ስቲል በዘገባው ተናግሯልና ይህም የሚያሳየው እንግዲህ ሊቨርፑሎች ምን ያህል ያንዲያሜንዲ ላይ ፍላጎት እንዳላቸው በተጫዋቹ ምን ያህል እምነት እንዳላቸው ጭምር ነው። ነገር ግን ደግሞ አርቢ ሌፕዚንጎችስ ሃርቪ ኤሊየትን በዚህ ሰዓት ይፈልጉታል የሚለው ራሱ በጣም ትልቅ ጥያቄ ነው። ባለፈው ክረምት ፈልገውት ነበር። ነገር ግን ደግሞ በዚህ ሲዝን ብዙ የመጮሻ እድል ባለማግኘቱ ምክንያት ምናልባትም ሀሳባቸውን ሊቀየሩ የሚችልበት እድል አለ። ነገር ግን ሊቨርፑሎች እንግዲህ ሃርቪ ኤሊየትን ለመጠቀም እንዳሰቡ ነው እየተነገረ የሚገኘው። የሃርቪ ኤሊየትን ጉዳይ እንግዲህ ሁልጊዜም ስናነሳው በጣም የሚያሳዝነኝ ተጫዋች ነው። ምክንያቱም በሊቨርፑል ቤት በጣም ጥሩ ነው የነበረው። አሰልጣኝ አርነ ስሎትም ከዚህ የተሻለ የመጮቻ እድልም ሊሰጡት የሚገባ ተጫዋች ነው የነበረው። በተለይ ደግሞ በዚህ ሲዝን የሚያስፈልጋቸው አይነት ፕሮፋይል ያለው ተጫዋች ነው የነበረው። በተለይ ደግሞ በጃንዋሪ ዝውውር መስኮት ላይ ወደ ሊቨርፑል ሊመልሱት የሚገባ ተጫዋች ነው የነበረው። ምክንያቱም በአስቶን ቪላ ብዙ የመጮቻ እድል እንደማያገኝ ከዚህ ቀደምም አሰልጣኝ ኡና ኤምሬ ተናግረው ነበር በይፋና በዛ ምክንያት ሊቨርፑሎች ሊመልሱት ይገባ ነበረ። ነገር ግን በእርግጠኝነት በአሰልጣኝ አርነ ስሎት ምክንያት ነው ይሄ ተጫዋች ወደ ሊቨርፑል ያልተመለሰው። አሁንም እንግዲህ በክረምቱ ወደ ሊቨርፑል ሲመለስም በዛው በሊቨርፑል ይቆያል ተብሎ አይጠበቅም፣ ወደ ሌላ ክለብ ይሄዳል ተብሎ ነው የሚጠበቀውና ይህንን የመሰለ ተጫዋች በጣም አቅም ያለውን ተጫዋች እንግዲህ ሊቨርፑሎች እንደዚህ ማድረጋቸው በጣም የሚያሳዝን ነው። በተለይ ደግሞ ኡና ኤምሬ ከዚህ በኋላ አልጠቀሙም ካሉ በኋላ የጃንዋሪ ዝውውር መስኮት ላይ ሊቨርፑሎች ከአስቶን ቪላዎች ጋር ተነጋግረው ሊመልሱት ይገባ ነበር። በእርግጥ በውላቸው መሰረት ይህንን ውል መቅደድ የሚችሉት አስቶን ቪላዎች ናቸው። በሚቀዱበት ሰዓት ደግሞ የሚከፍሉት ሂሳብ ይኖር ነበረ። ያንን ላለመክፈል ይመስለኛል አስቶን ቪላዎችም ይህንን ተጫዋች የዚህን ተጫዋች ኮንትራት ተርሚኔት ማድረግ ያልፈለጉት። ነገር ግን ደግሞ ሊቨርፑሎች ከቡድኑ ጋር ተነጋግረው በጣም ባነሰ ሂሳብ ወደ ሊቨርፑል እንዲመለስ ማድረግ ነበረባቸው። ከዛ በኋላም እንግዲህ በዘቀሩት ጨዋታዎች ላይ ሊቨርፑልን እንዲያግዝ የተለያዩ የመጮቻ እድሎችን ሊሰጡት ይገባ ነበረ። ነገር ግን አሰልጣኝ አርነ ስሎት ይህንን ነገር ማድረግ አልቻሉም። በዚህ ምክንያትም እንግዲህ በቀጣይ ሲዝን በሊቨርፑል ይቆያል ብዬ አላስብም። በዛ መሰረትም ምናልባትም ሊቨርፑሎች ይህንን ተጫዋች ከያንዲያሜንዲ ጋር በር ጨምረው ሊቀያየሩ የሚችሉበት እድል አለ። ያንዲያሜንዲ እንግዲህ ቀደም እንዳልኳችሁ ገና 19 ዓመቱ ላይ ነውና በጣም ትኩረት ልንሰጠው የሚገባ በጣም በጥንቃቄ ሊያስፈርሙት የሚገባ ተጫዋች ነው። ሌላኛው አማራጭ ደግሞ ብራድሊ ባርኮላ ነው። ብራድሊ ባርኮላ ከያንዲያሜንዲ የተሻለ የመጮቻ ልምድ አለው። በተለይ ደግሞ በትልልቅ ውድድሮች ላይ በተደጋጋሚ ሲጫወት የተመለከትነው ተጫዋች ነው። በዋነኝነት ባለፈው ሲዝን ፒኤስጂዎች የሻምፒዮንስ ሊግ ዋንጫ በሚያነሱበት ሰዓት በጣም ምርጥ የሚባል ብቃቱን ሲያስመለክተን ነበርና ከያንዲያሜንዲ የተሻለ ተጫዋች ሆኖ መመልከት ይችላል። ነገር ግን ደግሞ ፒኤስጂዎችስ ይህንን ተጫዋች ለመልቀቅ ፍላጎት አላቸው የሚለው በጣም ትልቅ ጥያቄ ነው። እንደውም አንዳንድ መረጃዎች ከሆነ በድርድሮች ላይ እንደሆኑም ነው እየተዘገበ የሚገኘው ኮንትራቱን ለማራዘም። በእርግጥ ባለፈው የክረምቱ የዝውውር መስኮት ሊቨርፑሎች ይህንን ተጫዋች ለማስፈረም ፍላጎት አሳይተው ነበር። ነገር ግን ደግሞ ለፍሎሪያን ቪርትዝ፣ ለሂጎ ኤኪቲኬ እንደዚሁም ደግሞ ለአሌክሳንደር ኢሳቅ በጣም ብዙ ገንዘብ ማውጣታቸውን ተከትሎ ይህንን ተጫዋች ለማስፈረም ምንም አይነት እንቅስቃሴ ሳያደርጉ ቀርቷል። ነገር ግን ደግሞ አሁንም ድረስ የዚህ ተጫዋች አድናቂ እንደሆኑም ነው እየተዘገበ የሚገኘውና ምናልባትም በሚመጣው የክረምት የዝውውር መስኮት ይህንን ተጫዋች ለማስፈረም እንቅስቃሴ ሊያደርጉ የሚችሉበት ከፍተኛ እድል አለ። ሊቨርፑሎች እንግዲህ ምናልባትም እነዚህን ሁለቱንም ተጫዋቾች ሲያስፈርሙ ልንመለከት የምንችልበት እድል አለ። እንደዛም ካልሆነ ግን ቢያንስ ከሁለት አንዱን በማስፈረም የመሐመድ ሳላ ቦታን ከቨር ማድረግ ይኖርባቸዋል። ለእነዚህ ተጫዋቾች ደግሞ ተቀያሪ የሚሆኑ ሌሎች አነስ ባለ ሂሳብ ወጣት ጥሩ የሚባሉ ተጫዋቾችን ወደ ክለቡ መቀላቀል የሚችሉ ይሆናል። ነገር ግን
ቢያንስ ከሁለት አንዱን ግን የግድ ማስፈረም መቻል አለባቸው ብዬ አስባለሁ። እናንተስ በእነዚህ በወጡት መረጃዎች ዙሪያ ያላችሁ ሀሳብ ምንድነው? ከነዚህ ከሶስት ተጫዋቾች ሊቨርፑሎች የትኛውን ያስፈርማሉ ብላችሁ ታስባላችሁ? እንደዚህ በሃርቪ ኤሊየት ዙሪያ ያላችሁ ሀሳብ ምንድነው? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።